ሰላም ጤና ይስጥልኝ ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና ተጋብዛችኋል። እንዲሁም ይህን ቪዲዮ ሲጀምሩት ሼር፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሳጥን አስቀምጡልኝ። ወደ ታሪኩ አመራለሁ። አብራችሁ ሁኑ። ጽናት ክፍል 46። ጊዜው ነግዶ ጽናት የ9 ወር ከ15 ቀን እርጉዝ ሆነች። በእርግዝናዋ ወቅት ከሁሉም በላይ ሆዷ ከገፋ ጀምሮ እና የመጨረሻው ቀናቶች ላይ ጽናት እንደ ልቧ ተፈራግጣ ጮሃ ህመሟን ማስተናገድ አልቻለችም ነበር። ምክንያቱም ሆዷ በጣም አስቸግሯት ስለነበር። ልጇ ሆዷ ውስጥ መንቀሳቀስ ሲጀምር ጽናት ለልጇ ስትል መጠንከር ጀመረች። አሁን የጽናት ጩኸት ከሌላው ጊዜ ይለያያል፣ በጣም ጨምሯል። ዶክተር ዳመን አንድ ነገር ተናግረዋል። ብዙውን ጊዜ ልክ እንደ ጽናት አይነት በሽታ የያዛቸው ሰዎች በሆዳቸው ጽንስ ከያዙ ልክ በሚወልዱበት ወቅት ያሰቃያቸው በሽታውን የማጥፋትና ዳግመኛ እንዳይመለስ የሚያደርግ እድል አለው። ነገር ግን እርጉዝ መሆናቸውን ዶክተር ሲያውቅ የሚላቸው ተቃራኒ ነው። እርግዝናውን አስጊ እንዲሆን ይህንን የምናደርገው ልክ ሆዳቸው መክፋት ሲጀምር ከጭንቅላታቸው በሽታ በተጨማሪ ሆዳቸው ውስጥ ስላለው ልጃቸው እንዲጨነቁ ነው። ለበሽተኛው መጨነቅና ራሱን መሳቱ ጥሩ ነው። የበሽታው መድኃኒት በጣም መጨነቅ ነው። ለበሽተኛው አካል ግን ይበልጥ እንዲጨነቁና መውደቁ ጥሩ እንዳልሆነ እንነግረዋለን። የመጨረሻው የስቃይ ቀናት የጽናት ወደ ጤናዋ ይምሯታል። ጽናት እርጉዝ እንደሆነች ነግሪያት ከዛ እንድታስወርደው ነገርኳት። እሺ አላለችም። እኔም አልተጫንኳትም። ምን አለች ይመሰላችሁ? ይህንን ነገር ስነግራት የታካሚ መረጃ ለማንም መስጠት አይቻልም። እኔም የዶክተሬት ተማሪ ነኝ። ለማንም ብትናገር እከስሃለሁ አለችኝ። የሕክምና ኤቴክስት ባይፈቀድም ግን ሰው መሆኔ አስገደደኝ። አስፈላጊ ቢሆን ለእናንተ ማርገዟንና ስለ በሽታዋ እነግራችሁ ነበር። ግን ህመሟን ብቻዋን ብትሰቃየው ለመዳኗ ጥሩ ነው ብዬ ነበር ያለው። ጋሼ በሬሳም እኔም ለጽናት ለበሽታው ባህሪ ልክ እንዳንተ አርጌ ነግሬያታለሁ። በነገራችን ላይ እንደ ጽናት ያሉ ታማሚ ሴቶች በሽታው ሲጀምራቸው እንዲያረግዙ ይገፋፋቸዋል። በሽታው ሴት ልጅ ብቻ ነው የሚያጠቃው። በምጥ ተገፍቶ ከሆነ ግን የሚወጣው ዳግም በሽታው አያገረሽም ብለው ነበር። ይህንን ያሉት የተነጋገሩት ለሊባኖስ ነበር አሉት። ያቤጽ ጽናት እቤት እየጠበቀ ባለበት ሰዓት በጸሎትና ጋሼ በሬሳ ዶክተር ዳመን ስለ ጽናት ሊያወሩ ሄደው በነበረበት ሰዓት ነበር። ጊዜው ገፍቷል። ሁሉም የሚጠብቁት የጽናትን የምጥ ቀን ነው። ዛሬ ያ ቀን ደርሷል። ግን ሳሎን ቤት ያሉት እነ በጸሎት ያቤጽና ዶክተር ዳመን አላወቁትም። እንኳንስ እነሱ ጽናት ያወቀችው የሚመስላት ስሜት ሆዷ ላይ ስቃዩ ስለበረታ ነው። የጽናት ጩኸት ከመብዛቱ ሁሉ ግራ ተጋብተዋል። ጽናት ሆዷን ዝቅ ዝቅ ሲያረጋት ሲሰማት እህቴ ልጄ መጣ አለች። አላመኗትም። የመውጫ ምክንያት ነበር የመሰላቸው። ከብዙ ሰዓት ቆይታ በኋላ ልክ ከቀኑ 6 ሰዓት ከ39 ደቂቃ ላይ የጽናት ድምፅ ጠፍቶ የህፃን ልጅ ድምፅ መሰማት ጀመረ። ያቤጽ ይፈጣሪ ያለ ምንድነው የሚሰማው ድምፅ ዶክተር አለ። ዶክተር ከተቀመጠበት ብድግ ብሎ ቶሎ በሉ በሩን በፍጥነት ክፈቱ አለ። በጸሎት በፍጥነት ቁልፉን ከኪሱ አውጥታ እየተርበተበተች ከፈተችውና በሩን በርግድ አድርጋ ገባች። ጽናት የምትለብሰውን አልጋ ልብስ ደልድላ ልጇን እዛ ላይ አሳርፈዋለች እና በጣም ተዝለፍልፋለች። ዶክተር ዳመን በሉ በፍጥነት
ለብ ያለ ውሃ፣ ፎጣና መቀስ አምጡልኝ። መቀሱ ባለፈው ያመጣሁት ይሁን አለ። ያላቸውን ሁሉ ያቤጽና በጸሎት ተጋግዘው እየተጣደፉ አመጡለት። ዶክተሩም የምግብ መገናኛውን እትብቱን ቆርጦ በፎጣና ለብ ባለ ውሃ ጽናትና ሕፃኑን አጸዳቸው። ያቤጽ ተደሰተ። ጽኑ ልጅ ወለድሽልኝ፣ ጽኑ ልጅ ሰጠሽኝ አለ። በጸሎትም እኔም አክስት ሆኛለሁ ብላ ጽናትን ሳመቻት። ዶክተር ዳመን የወንድ ልጅ እናት ሆነሻል አላት። ጽናትም አዎ ልክ ናችሁ፣ ልጄ ሴት ከሆነች ሊባኖስ ልላት ነበር፣ ግን ደግሞ ዶክተሩ ገና እርጉዝ ነሽ ሲለኝ ልጁን ወንድ ከሆነ ቤካን ልለው ነው ያሰብኩት አለች። በጸሎትም ትርጉም አለው ማለቴ ከራስሽ ጋር የሚገናኝ ስትላት፣ ጽናት አዎቴ ቤካ ማለት ድብቁ ፍቅር ማለት ነው። ያው በእኔና በያቤጽ ድብቅ ፍቅር ውስጥ የተጸነሰ ተጸንሶም የተወለደ ልጅ ነው። ለዚህ ነው እህቴ አለቻት። በጸሎት ተገርማ ከድሮም ብልህ ልጅ ነሽ አለቻት። ያቤጽም ጽኑዬ ታገቢኛለሽ አይደል አላት። በጸሎትም እንዴ እና እንዴት አታገባክም? የልጁ አባት አይደለክ እንዴ አለችው። ጽናትም ልክ ነው አይደል ልጄ አለች ልጇን በስስት እያየችው። ዶክተር ዳመን በመገረም ውስጥ ሆኖ በህይወቴ እንዲህ ልክ እንደናንተ አይነት ሰው አይቼ አላውቅም አለ። ያቤጽም ልክ ነው ጽኑዬ፣ እስቲ ልጄ ልቀፈው አለና ወደ ጽኑ ተጠጋ። ጽናትም ቀስ አርጋ ሰጠችው። ያቤጽ ልጁን ሲያቅፈው ልብ ውስጥ ኃይልና ፍቅር ተደምሮ ተሰማው። ልጁን እያየ ቤካ የኔ ልጅ እንኳን ደህና መጣ፣ ተመልከት አባትህ እጅ ውስጥ ነህ። ሁሌም ቢሆን ባገኘሁት አጋጣሚ አንተን ከማቀፍ የሚያግደኝ ነገር አይኖርም። በትልቁ ችግር ውስጥ ቢሆንም እኔ ያጣሁትን አባት ፍቅር አላሳጣህም አለና ከዓይኑ ያቀረረውን እንባ አርግፎ የህፃኑ ፊት ላይ ያረፈ። ህፃኑ ቤካ አለቀሰ። ያቤጽም ውይ አታልቅስ አታልቅስ፣ አሁኑኑ ለእናትህ እሰጥሃለሁ ብሎ ሰጣት። ጽናትም እያለቀሰች ሊቦዬ ጥላን ሄደች አይደል አለች። በጸሎትም አዎ እህቴ፣ ግን ሊቡትዬ እንድናዝን አትፈልግም አለቻት። ያቤጽም ልክ ነው፣ ህይወትን የምንኖራት አምላክ በቃችሁ እስካለን ድረስ ነው አለ። ጽናት ዛሬ ሁለት ነገርን በድል ትወጥታለች። ሁሉም ሰው በሰዓታት ልዩነት ስለ ጽናት ደህንነት ለማወቅ ሲመጡ ነው የምስራች ያወቁት። የያቤጽ ቤተሰቦች ጋሼ በሬሳና ማርቆስ። ጽናት ጋሼ በሬሳን እና ማርቆስን ስታያቸው ሊባኖስን ይበልጥ አስታውሳ እሪ አለች። ያቤጽ አቅፏ አጽናናት። ጩኸትና ጭንቀት ቤት ውስጥ የለም ያለው የሚያለቅስ የህፃን ልጅ ድምፅ ነው። ምንም አይነት የሚሰቃይ የሚንጫጫ ሰው ቤት ውስጥ የለም። ጽናት በወለደች በነጋታው ሊባኖስ መቃብር ጋር ካልወሰዳችሁኝ አለች። በጸሎት ያቤጽና ሌሎች እንደማይሆን እና መጠንከር እንዳለባት ቢነግሯትም ልሰማ አልቻለችም። ጭራሽ ልጄንም ይዤ ነው የሚሄደው አለች። ሊያስቆማት አልቻሉም። ስለዚህ ያቤጽ ከሹፌሩ ማርቆስ ያቤጽና በጸሎት ጋር ሄዱ። ጽናት ሊባኖስ መቃብር ጋር ሄዳ እሪ አለች፣ አለቀሰች። አፈሩን በእጇ እየዛቀች ለዋ ላይ እየነሰነሰች ግን ሊወጣላት አልቻለም። ጽናት ብዙ ደቂቃዎች ሊባኖስ መቃብር ጋር ሄዳ ስታለቅስ ቆየች። የማርቆስ ስልክ ጠራ። አነሳው፣ ደነገጠ። ምንድን ነው አለ ያቤጽ። ማርቆስም ስልኩን ላውድ ስፒከር ላይ አረገው።
የጋሼ በሬሳ የቤት ሰራተኛ ነበረች። ፍቅርተ ነኝ። ጋሼ በሬሳ ወድቀዋል፣ አቅምም የላቸውም፣ አረ ድረስላቸው፣ ምንም ሰው የለም አለች። ሁሉም በፍጥነት ለመድረስ ተደነጋግጠው ሄዱ። በጸሎትና ያቤት ጽናትን ደግፈው መኪና ውስጥ ገብተው ማርቆስን በፍጥነት እየነዳ ወደ ጋሼ በሬሳ ከነፈ። ደረሱ። ሲደርሱ ጋሼ በሬሳ በዛ ያማረና የተንጣለለ ሳሎን ላይ ተዘርረዋል። ፍቅርተም ውሃ በፎጣ ጭንቅላታቸው ላይ እያረገች ነው። ማርቆስ ፈጠን ብሎ ለማንሳት ሞከረ፣ አልከበዱትም። ፍራሽ መሳይ ሶፋ ላይ ጋደም አረጋቸው። እያጣጣሩ የሊባኖስ ሚጢጢ ነይ እስቲ ወደዚህ አሏት። ጽናት በፍጥነት ወደ ጋሼ በሬሳ ተጠግታ ቁጥጥ ብላ ተቀመጠች። ጋሼ በሬሳም የጽናትን እጅ እንድትሰጣቸው እጃቸውን ዘረጉ። ጽናትም እጇን ሰጠቻቸው። ልጅ ጽናት፣ የልጅ ሊባኖስ ሚጢጢ አሏት። ጽናት አቤት ጋሼ አለቻቸው። እሳቸውም እኔ ወደ ልጄ ሊባኖስ እየቀረብኩ እንዲሁም እየሄድኩ ነው እና ልጄ ለሊባኖስ መልእክት አለሽ አሏት። ጽናት ደነገጠችና ማለት ቆይ ይሄ ምን ማለት ነው? እርሶም ጥለውኝ ልትሄዱ ነው አለቻቸው። በጸሎትም ይሄ ሊሆን አይችልም አለች። ጋሼ በሬሳም ለምን አይሆንም? እንኳን እኔ እድሜን ጠግቤ አንድ ፍሪቷ ልጅ ሊባኖስ እንኳን የህይወቷን ሙሉ ክፍል ሳታይ ልጅ የልጅ ልጅ ሳታይ ሞታ የለ ልጅ እኔ እኮ ህይወት ልትሰጥ የምትችለውን ሁሉ ሰታኝ ተቀብዬ ኖሬያለሁ። መልሳ ነጠቃኝ ነው እንጂ መልሳም ሰታኝ ግን ሳላጣጥመው አሉ እና ዝም አሉ። ሌላኛውን እጃቸውን ለበጸሎት እየዘረጉ በጸሎትም አይዞት አሞቱም ብላ እጃቸውን ያዘቻቸው። ጋሼ በሬሳም ልጄ ሰው በቁሙ ሲሞት ነው መጥፎው አሉ። ማውራት አቅቷቸው ተደጋከሙ። ጽናትና በጸሎት የሊባኖስ የመጨረሻዋን ቀን የመጨረሻ ሰዓት አስታወሱ። ጋሼ በሬሳም ጽናትን ስሚኝ፣ ለልደትሽ የሰጠሁሽን መጽሐፍ በደንብ አንብቢው። የመኝታ ቤቴ መሳቢያ አለ፣ እሱ ውስጥ ሙሉ ንብረቴ አርጌሻለሁ። ቤቴን አፍርሲው፣ ለሰው የሚሆነውን ነገር ለሰው የሚጠቅም ነገር ስሪበት። አስፈላጊ ከሆነ እዚህ ያሉትን አስክሬኖች ማርቆስ መላ ይላቸዋል አሉ። ለልጄ ማርቆስም ከከተማ ውጭ ያለውን ቤቴን አውርሼዋለሁ። ማውራት ደከማቸውና አ ብለው አይናቸውን እንደከደኑ ቀሩ። ጽናት አይሆንም ብላ ጮኸች። እርሱም ጨከኑ አለች። መልስ የለም። ሁሉም አለቀሱ። አዘኑ መጮህና ማዘናቸው ግን የሚወዷቸውን ጋሼ በሬሳና የህይወት አስተማሪያቸው ሊባኖስን አልመለሷቸውም። አለቀሱ፣ ተጫጫሁ። የጋሼ በሬሳንም ቀብርንም ፈጸሙት። የተቀበሩት ከሊባኖስ ጎን ነበር። ሀዘኑ ተፈራርቆባቸዋል፣ ግን ደግሞ ጠንካራ መሆን አለባቸው። ጽናት በአራስነቷ ጊዜ ሁሉም ተረባርበው ነው ያረሷት። ደመቁ ለማንም ሳታወራ ጠፍታ ነበር። ግን ጽናት በወለደች በሳምንቷ ከየት መጣች ሳትባል ነው የመጣችው። የሊባኖስን እና የጋሼ በሬሳን መሞት ስትሰማ በተለይ ደግሞ በደንብ ለምታውቃት ሊባኖስ ተንሰቅስቃ ነው ያለቀሰችው። ከዛ በኋላ ከበጸሎት ጋር ተጋግዘው አረሷት። ያቤጽ ከጽናት ጎን ጠፍቶ አያውቅም። ሶስናና የአቤጽ አያት
ለጽናት በግ አረዱላት። ሁሉም ማታ ላይ እነ ጽናት ቤት ተሰብስበው ያሳልፉታል። ጽናት በእንክብካቤ ታርሳ አራስነቷን ጨረሰች። የጽናት የክርስትና ጊዜ ደረሰ። ያቤጽ ጽናትና በጸሎት በሀዘን ምክንያት ያሉበትን ክብራና ክብራት ጽናት ክፍል 46 ይህንን ይመስል ነበረ። በክፍል 47 እስከምንገናኝ ቸሩ ሁሉ ይግጠመን እያልኩኝ አብሬያችሁ የነበርኩት ይፋት መልቲ ሚዲያ ነበርኩ። እስከምንገናኝ ሰናይ ጊዜ